ወጣት ቆንጆ እና በሳቅ የተሞላች ነበረች። ወደፊት ብሩህ ተስፋ ያላት ሞዴል እና በማስታወቂያ ስራዎቿ ትታወቅ ነበር። የወንድ ጓደኛዋ ታዋቂ ዘፋኝ አንዷለም ጎሳ የሷ ዓለም ይመስል ነበር። ለረጅም ጊዜ በፍቅር እንዲሁም ደግሞ በጋራ ህይወቷ እስከሚያልፍበት ቀን ድረስ አንድ ቤት ውስጥ አብረው ይኖሩ ነበር። ነገር ግን በአንድ ሌሊት ሁሉም ነገር ተለወጠ። መጋቢት 1 ቀን 2017 ዓ.ም ከሌሊቱ 10 ሰዓት አካባቢ በለሚ ኩራ ክፍለ ከተማ ወረዳ 3 ልዩ ቦታው ሰንሻይን ቤቶች ፊት ለፊት ከሚገኘው ውዳሴ ህንፃ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ቀነኒ አዱኛ ለጊዜው ምክንያቱ ባልታወቀ ሁኔታ ወደቀች። ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ነበረ ህይወቷ ያለፈው። የአዲስ አበባ ፖሊስ መረጃው ከደረሰ በኋላ የምርመራ ቡድን አዋቅሮ ቦታው ድረስ በመሄድ ተገቢውን መረጃዎች ያሰባሰበ ሲሆን የሟችንም አስከሬን ወደ ዳግማዊ ምኒልክ ሆስፒታል ለተጨማሪ ምርመራ እንዲሄድ አድርጓል። ፖሊስ አደጋው በደረሰበት በዚህ ሌሊት ከሷ ጋር የነበረውን የወንድ ጓደኛዋን አንዷለም ጎሳንም ለጥያቄ ወስዶታል። በሶሻል ሚዲያ ላይ ብዙ የተለያዩ ነገሮች እየተወሩ ይገኛሉ። አንዳንዶች ይህ ድንገተኛ አደጋ ነው ይላሉ፣ ሌሎች ደግሞ ተገፍትራ ነው ብለው ያምናሉ። የዛን ሌሊት ቀነኒ ምን ገጠማት? ይህንን ለመርማሪ ፖሊሶች የምንተው ትልቅ ጥያቄያችን ይሆናል። አሁን ግን ለፍቅረኛዋ፣ ለሚወዷት ቤተሰቦቿ፣ ለአድናቂዎቿ እና ለጓደኞቿ መጽናናትን እንመኛለን። እሷንም ነፍስ ይማር እንላለን።